እሺ አመሰግናለሁ። ያው ከፍርሺ ቀበሌ ልማት ቡድን አሮና ቁጥር 2 ይባላል። የተደራጀነው ከዚህ ከንብ ማነብ ጋራ በተያያዘ ነው። ከንብ ማነብ ጋራ በተያያዘ የቁጥር 2 የሆንን አባላቶች በወርልድ ቪዥን ድርጅት አማካይነት ለስልጠና ወስደን ብር ፈንድ በማድረግ በእነሱ አማካይነት አደራጅተው የተደራጀነው ስሙ ራሱ ስም አውጥተንለት ጽጌሬዳ ቡድን በመባል በዚህ ተደራጅተን አንድ 16 የምንሆን አባላቶች ነን በዚህ የምንገኘው። ከዛ በደንብ አድርገን አሁን በቁጠባ አዳብረን ከዝቅተኛ ኑሮ ወደ ከፍተኛ ኑሮ ለማሸጋገር በዚህ ተሰማርተን ያው እኛም በተሰጠን ተልዕኮ አግባብ መሰረት ድርጅቱንም የወረዳውም ድጋፍ ባለሙያም ይሁን የወረዳ ድጋፍ በመስጠት እዚህ ተባብረውን ለዚህ ያው እየተንቀሳቀስን ነው ያለነው። የሶዶ ወረዳ ግብርና ጽሕፈት ቤት ምክትል ኃላፊና የእንስሳት ዘርፍ ኃላፊ ነኝ። እንግዲህ ከዘርፉ በዋናነት ከሚሰራቸው ስራዎች አንዱ የሆነው የሌማት ትሩፋት መንደር ምስረታ ነው። የሌማት ትሩፋት መንደር ምስረታ የማር መንደር፣ የእንቁላል መንደር፣ የወተት መንደር፣ እንደዚህ የስጋ መንደር ብለን በመንደር ለይተን እየሰራን እንገኛለን። ዛሬ ላይ ከነዚህ መካከል የማር መንደር ነው አሁን እያየን ያለነው። ይሄ ከዚህ የማር መንደር ከስርዓተ ምግብና ከቤተሰብ በምግብ ራሱን ከመቻል ባሻገር ለተፈጥሮ ሚዛን ያለው ፋይዳ ትልቅ ነው። ለዚህም ትልቅ የመታገያ አጀንዳ ሆኖ የፖለቲካል ኢሹ ሆኖ የመጣበት ሁኔታ አለ። ከመጣ በኋላ እንግዲህ ከተጀመረ 4 አመት ይሆናል። እስካሁን ድረስ እስከ 7 መንደሮች መስርተናል። አንዱ የሆነው የፍርሺ ቀበሌ የማር መንደር ነው አሁን እየተመለከተን ያለነውና ፋይዳው እጅግ በጣም የጎላ ነው። ከመድኃኒት ጀምሮ ለአካባቢ የሚያደርጉት በተፈጥሮ ሚዛን ላይ ትልቅ አስተዋጽኦ ከመሆኑ ጋር ተያይዞ የእጽዋት የማዳቀል ስራ ይሰራሉ። እነዚህን ከዛም ባሻገር ደግሞ የስራ አጥ ቁጥር በከፍተኛ ሁኔታ የሚቀንስ ዘርፍ ነው ይሄ። ከዛም ባሻገር በየትኛውም የእድሜ ክልልና የጾታ አይነት የሚሰራ ተግባር ነው። ንብ በተለይ